ምንም እንኳን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተካሄደ ያለው ጦርነት በአሸናፊነት መጠናቀቁን በይፋ ቢያውጁም በመሬት ላይ ያለው ወታደራዊ እንቅስቃሴ ግን ተቃራኒውን እያሳየ ይገኛል። በአሁኑ ወቅት በርካታ የአንቬስ የጦር መርከቦችና በሺዎች የሚቆጠሩ ልዩ ወታደሮች ወደ ቀጠናው የተሰማሩ ሲሆን ይህ ግዙፍ ስምሪት አሜሪካ የኢራን የኢኮኖሚ የደም ስር የሆነችውን የካርግ ደሴትን ለመያዝ እያሰበች ነው የሚል ሰፊ መላምት አስነስቷል። ከኢራን የባህር ዳርቻ ወጣ ብላ የምትገኘው ይህች ደሴት የሀገሪቱን 90% ድፍድፍ ነዳጅ ኤክስፖርት የምታስተናግድ በመሆኑ ለቴህራን የህልውና ጉዳይ ናት። ይሁን እንጂ ዋሽንግተን ይህችን ስልታዊ ደሴት በቁጥጥር ስር ብታውል እንኳን በዓለም አቀፍ ደረጃ እየናረ የመጣውን የነዳጅ ቀውስ ለመፍታት እንደዚሁም ኢራን የሆርሙዝ ሰርጥን እንድትከፍት ለማስገደድ በቂ ጫና ይፈጥራል ወይ የሚለው ጉዳይ በወታደራዊ ባለሙያዎች ዘንድ ጥርጣሬን ፈጥሯል። ካርግ ደሴት ከ5 ማይል የማይበልጥ ስፋት ያላትና ከማንሃታን ደሴት ሲሶ የምታክል ብትሆንም የአሜሪካ ባለስልጣናት ግን የኢራን ነዳጅ አቅርቦት ማዕከል ሲሉ ይጠሯታል። ደሴቷ ግዙፍ የነዳጅ ጫኝ መርከቦችን ለማስተናገድ የሚያስችል ጥልቅ የባህር ወለልና ረዥም የመርከብ መቆሚያዎች ያሏት በመሆኑ ለኢራን ኢኮኖሚ እጅግ አስፈላጊ ሆና ቆይታለች። እንደ አውሮፓውያኑ የቀን አቆጣጠር በ1984 የወጣ አንድ ሚስጥራዊ የሲአይኤ ሰነድ እንደሚያመለክተው የካርግ ደሴት ተቋማት ለኢራን የነዳጅ ስርዓት ወሳኝ በመሆናቸው የእነሱ አገልግሎት መቋረጥ የአገሪቱን ኢኮኖሚ ክፉኛ ይጎዳል። ምንም እንኳን ኢራን እንደ ጃስክ ያሉ አማራጭ የነዳጅ ማስተላለፊያ መስመሮችን ለመገንባት ብትሞክርም እነዚህ አማራጮች እስካሁን በቂ አቅም የሌላቸውና በሰፊው ያልተሞከሩ መሆናቸውን የዓለም አቀፉ የኤነርጂ ኤጀንሲ ገልጿል። በአሁኑ ወቅት በካርግ ደሴት ወደ 18 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ መከማቸቱ የሚነገር ሲሆን የእስራኤል ተቃዋሚ መሪ ያኢር ሳፒድ ደሴቷን ማውደም የኢራንን መንግስት ለመጣል ወሳኝ እርምጃ መሆኑን በተደጋጋሚ ተናግረዋል። ይሁን እንጂ በዚች ደሴት ላይ የምድር ጦር ጥቃት መሰንዘር ከፍተኛ ወታደራዊ ስጋቶችን ያስከትላል። በቅርቡ ወደ መካከለኛው ምስራቅ የተሰማሩ የአሜሪካ የባህር ኃይል ተዋጊ ክፍሎች ምንም እንኳን ከፍተኛ የመዋጋት አቅም ቢኖራቸውም የኔቶ የቀድሞ አዛዥ ጄምስ ትራፊድስ እንደሚሉት መርከቦቹ ወደ ደሴቷ ከመድረሳቸው በፊት የሆርሙዝ ሰርጥን ማለፍ ይኖርባቸዋል። በዚህ ጉዞ ወቅትም የኢራን ድሮኖች፣ ባለስቲክ ሚሳይሎችና በባህር ውስጥ የተጠመዱ ፈንጂዎች ትልቅ አደጋ ይጋርጡባቸዋል። በተጨማሪም ደሴቷን ለመቆጣጠር በትንሹ በ100 ማይል ራዲየስ ውስጥ ፍጹም የአየርና የባህር የበላይነት ማግኘት የግድ ሲሆን በደሴቷ ላይ የሚገኙ በሺዎች የሚቆጠሩ ሰራተኞችንም የመያዝ ወይም የማስወጣት ጉዳይ ሌላው አሳሳቢ ነጥብ ነው። ስታቭሪድስ እንደሚሉት አሜሪካ ደሴቷን ብትይዝ እንኳን የኢራን መሪዎች ለሆርሙዝ ሰርጥ መከፈት ሲሉ በቀላሉ እጃቸውን ይሰጣሉ ማለት አይደለም። ይልቁንም የካርግን መጥፋት እንደ ትልቅ ኪሳራ ቆጥረው ድርድር ላይ ሊያርቁ ይችላሉ። ኢራን በበኩሏ ለአሜሪካ ሊሆን ለሚችል ጥቃት ከፍተኛ ዝግጅት እያደረገች መሆኑን የስለላ መረጃዎች ያሳያሉ። የኢራን ፓርላማ አፈጉባኤ መሐመድ ባጋር ካሊባፍ እንደገለጹት ኢራን የጠላቶቿን እንቅስቃሴ ሁሉ በቅርበት እየተከታተለች ሲሆን ማንኛውንም የሉዓላዊነት ጥሰት ቢፈጸም ጥቃቱን በሚደግፉ የቀጠናው ሀገራት ወሳኝ መሰረተ ልማቶች ላይ ያለምንም ገደብ አጸፋዊ እርምጃ ይወስዳል ብለዋል። ኢራን በቅርብ ሳምንታት ውስጥ ወደ ካርግ ደሴት ተጨማሪ ወታደሮችንና የላቁ የአየር መከላከያ መሳሪያዎችን እያስገባች ሲሆን በባህር ዳርቻውና በደሴቷ ዙሪያም የሰውና የታንክ አጥፊ ፈንጂዎችን አጥምዳለች። ፕሬዝዳንት ትራምፕ ቀደም ሲል በደሴቷ የአየር ማረፊያ ላይ ጥቃት መፈጸማቸውን ቢገልጹም ካርግን ለመያዝ ያላቸው ፍላጎት ግን ከ10 ዓመታት በፊት የነበረና በአንድ ወታደራችን ላይ ጥይት ቢተኮስ ካርግን ይይዛታሉ የሚል ጽኑ አቋም የነበራቸው መሆኑን ይታወሳል። በትራምፕ አስተዳደር ውስጥ ያሉ አንዳንድ ባለስልጣናት ካርግን መያዝ የኢራንን አብዮታዊ ዘብ ሙሉ በሙሉ ያከስራል ብለው ቢያምኑም አብዛኛዎቹ ግን እርምጃው ከፍተኛ ቁጥር ያለው የምድር ጦር ስለሚጠይቅና በቀጠናው ያሉ አጋር ሀገራትን ለኢራን አጸፋዊ ጥቃት ስለሚያጋልጥ በጥንቃቄ መታየት እንዳለበት ያሳስባሉ። በተለይም የባህረ ሰላጤው ሀገራት አሜሪካ በመሬት ላይ ጦር አሰማርታ ካርግን እንድትይዝ አይፈልጉም። ምክንያቱም እንዲህ አይነቱ እርምጃ ጦርነቱን በማራዘም በእነሱ የነዳጅ ተቋማት ላይ ከፍተኛ ውድመት ሊያስከትል ይችላል የሚል ስጋት ስላላቸው ነው። የኢራን የባህር ኃይል አዛዥ ከመገደላቸው በፊት ደሴታቸው የማይደፈሩ ምሽጎች መሆናቸውን ማንኛውም ስህተት ቢፈጸም ወሳኝ ምላሽ እንደሚሰጡ አስጠንቅቀው ነበር። በመሆኑም የካርግ ደሴት ኦፕሬሽን ለትራምፕ ጦርነቱን በፍጥነት ለመጨረስ የሚያስችል አጭር መንገድ ሊመስላቸው ቢችልም ውጤቱ ግን አሜሪካንን ወደ ከፋ ወታደራዊና ዲፕሎማሲያዊ ቅርቃር ሊከታት የሚችል ከፍተኛ ቁማር መሆኑ አልቀረም።